በኢትዮጵያ ታሪክ አንድ ሰው 3 የሀገር መሪ እንደገደለ ታውቃላችሁ? ካላወቃችሁ ታሪኩን ዛሬ ባጭሩ ልንገራችሁ። ይህ የምታዩት ሰው ሌተናል ኮሎኔል ዳንኤል አስፋው ይባላል። ከ1967 እስከ 1969 ባሉት 2 ዓመታት ውስጥ 3 የሀገር መሪዎችን የገደለ ሰው ነው። የመጀመሪያው በመስከረም 2 1967 ዓ.ም ከስልጣናቸው የተነሱትን ቀዳማዊ ኃይለ ሥላሴን ሲሆን በዕለቱ ንጉሱ ከቤተ መንግስት ወደ 4ኛ ክፍለ ጦር ሲወሰዱ በወቅቱ ቮልክስዋገን መኪናዋን ሲነዳት የነበረው ይሄ ወታደር ነው። ሌተናል ኮሎኔል ዳንኤል አስፋው ከሌተናል ኮሎኔል አጥናፉ አባተ በወቅቱ የደርግ ምክትል ሊቀመንበር ከነበረው ሰው በአጼ ኃይለ ሥላሴ ላይ አብዮታዊ እርምጃ እንዲወሰድ በደብዳቤ እንደታዘዘ እሱም በትዕዛዙ መሰረት እንተገብራለን ብሎ መልስም ሰጥቷል። ታዲያ ባለውን መሰረት በነሐሴ 20 ቀን 1967 ዓ.ም ንጉሱን ሌሎች ወታደሮች ለመግደል በማቅማማታቸው የተነሳ በማደንዘዣ መድኃኒት አደንዝዞ በትራሳቸው አፍኖ የገደላቸው ይኸው ሌተናል ኮሎኔል ዳንኤል አስፋው ነው። ሁለተኛው ደግሞ የጊዜያዊ ወታደራዊ መንግስት የመጀመሪያው ሊቀመንበርና ከመስከረም 6 እስከ ህዳር 14 1967 ድረስ ሀገሪቱን ለ67 ቀናት የመሩት ሌተናል ጀነራል አማን ሚካኤል አንዶምን በመኖሪያ ቤታቸው ውስጥ በተደረገባቸው ግድያ የመራውና ያስፈጸመው ሌተናል ኮሎኔል ዳንኤል አስፋው ነው። የመጨረሻው ደግሞ የደርግ ሁለተኛው ሊቀመንበርና የወታደራዊ መንግስት መሪ የነበሩትን ብርጋዴር ጀነራል ተፈሪ በንቲ ላይ የተደረገውን ግድያ ነው። እሱንም በጥር 26 ቀን 1969 ዓ.ም ጠዋት 2 ሰዓት ላይ በወቅቱ ሻለቃ መንግስቱ ኃይለማርያም በጠሩት ስብሰባ ላይ የተገኙት ጀነራል ተፈሪን ጨምሮ ሌሎች 7 የደርግ ከፍተኛ አመራሮችን እዛው በስብሰባው ላይ ነበር በተረሽነው እንዲገደሉም ያደረገው። በጣም የሚገርመው ነገር ደግሞ በዛኑ ቀን ከሰዓት ላይ ሌላ ለኢሃፓ ይወገናል ተብሎ የተጠረጠረን ሻለቃ ዮሐንስ ምትኩን የተባለን ሰው አስጠርቶት ለመረሸን በተዘጋጀበት ሰዓት ነበር ሻለቃ ዮሐንስ ቀድሞ ሁኔታውን በመጠርጠሩ አጃቢዎቹን ገሎ በቀጥታ ወደ ኮሎኔል ዳንኤል አስፋው ቢሮ በመሄድ የገደለው ማለት ነው። ሻለቃ ዮሐንስም በወቅቱ በነበረው ተኩስ ልውውጥ ላይም ተገሏል። መንግስቱ ኃይለማርያምም ኦፕሬሽኑ መሳካቱን ነገር ግን ቀኝ እጃቸው የነበረው ዳንኤል አስፋው መገደሉን ሲሰሙ አዝነው የእሱን ውለታ በማሰብም ልጆቹን ወደ ውጭ ሀገር ልከውም አስተምረውለታል። 3 መሪዎችን የገደለው ሰው ታሪክ ከብዙ በጥቂቱ ይህንን ይመስላል። እንደዚህ አይነት ቪዲዮዎች በብዛትና በአይነት ፕሮፋይል ውስጥ አሉ። ታዲያ ገብታችሁ መመልከት ነው። የተለመደውን ነገር ማድረጋችሁን ግን እንዳረሱ